ሰላም እንዴናችሁ ውድ የተከበራችሁ ተመልካቾቼ የሊቨርፑል የዝውውር መረጃዎችን እኔ በረከት ይዤላችሁ ቀርቤያለሁ። እንደተለመደውም ለቻናሌም አዲስ ከሆናችሁ ይህን ቻናልም ሰብስክራይብ ማድረጋችሁንም አትርሱ። በቀጥታ ወደ መረጃዎቼ የማልፍ ይሆናል። ፋብሪዚዮ ሮማኖ እንዳለው ከሆነ ስለ ዳርዊን ኑኔዝ ሁኔታ ከተነገራቸው ክለቦች መካከል ናፖሊ ነው። ናፖሊም ስለ ደሞዙና ሁሉም ነገር ጨምሮ ያውቃል። የእሱን የመልቀቅ ፍላጎት እንዳለውም ያውቃል እና በአሁኑ ሰዓትም ሊቨርፑል የእሱን የመልቀቅ ፍላጎትም አያስተካክለውም ሲል ፋብሪዚዮ ሮማኖም እንዲሁ ተናግሯል። ዳርዊን ኑኔዝም በዚህ ክረምት ሊቨርፑልን የመልቀቅ እድል እንዳለው ፍንጭ እየሰጠ ያለ ይመስላል። ሊቨርፑሎችም ከሉዊስ ኬርኬስ ጋር የንግግር ላይ ነው። ንግግሮቹም ወደ ላቀ ደረጃም እየደረሱ ነው። ሊቨርፑል ከኬርኬስ ጋር በግል ጉዳዮች ከመስማማት ለመድረስም ስምምነቱን እያጠናቀቀ ነው። በዝውውር ክፍያ በሁለቱ ክለቦች መካከልም አሁን ላይ ድርድርም እየተካሄደ ይመስላል። ሊቨርፑሎችም ይህንን ዝውውር ለመጨረስ እየተቃረቡም ይገኛሉ። የመርሲሳይዱ ክለብ የሆነው ሊቨርፑል የባየር ሊቨርኩሰኑን የመስመር ተጫዋች ጀርሜን ፍሬቦርግን ዝውውር ማጠናቀቁ ይታወሳል። ተጫዋቹም በዛሬው ዕለት ሊቨርፑልን ለመቀላቀል የሕክምና ምርመራም ያደርጋል። የ24 ዓመቱም የቀኝ መስመር ተጫዋች ጀርሜን ፍሬቦርግ በሊቨርፑል ቤትም የ5 ዓመት ኮንትራትም የሚፈራረም ይሆናል። ሊቨርፑሎችም ጀርሜን ፍሬቦርግ ከባየር ሊቨርኩሰን ያለውን 30 ሚሊዮን ዩሮ ውል ማፍረሻም መክፈላቸውም እንዲሁ ተገልጿል። የኢንትራክ ፍራንክፈርቱ የሁጎ ኤኪቲክ መልቀቅ አጥብቆ ይጠብቃሉ። ሊቨርፑሎችም ተጫዋቹን እየተከታተሉት እንደሚገኙም እየተነገረ ይገኛል። ሊቨርፑሎችም አሁን ይህን ተጫዋች ለማስፈረም በዚህ ክረምት ጥረት እንደሚያደርጉም እየተነገረ ይገኛል። አሁን ላይ ከፍራንክፈርት የመልቀቅ ነገሩ እርግጥ እየሆነ ያለም ይመስላል። እንዲሁ ሊቨርፑሎች የዌርቴዝን ዝውውር ለማጠናቀቅ በዚህ ክረምት ከባድ ፉክክር እንደሚገጥማቸው ይታወሳል። ነገር ግን ሊቨርፑሎች ይህንን ዝውውር አሁን ላይ እያከረሩትም ይመስላል። ሊቨርፑሎችም የዚህን ተጫዋች ዝውውር ለማጠናቀቅ እየሰሩም ይገኛሉ ሲል ፋብሪዚዮ ሮማኖም እንዲሁ ተናግሯል። ሊቨርፑሎች የዌርቴዝን ዝውውር አሁን ላይ ለመጨረስ ጥረት እያደረጉ ይገኛሉ። ሊቨርፑሎች በዚህ የዝውውር መስኮት በርከት ያሉ ተጫዋቾችን ለማስፈረምም ከወዲሁ ጥረት እያደረጉም እንደሚገኙ ይጠበቃል። የሊቨርፑል መረጃዎችን እኔ በረከት በአጭሩም ቢሆን አቀረብኩላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።